አቶ ፋሲል እዚህ እስቲ በመጀመሪያ በከፈትክበት እንጀምርና ይሄ የአዛ አስተዳዳሪ ቦርድ ወይም ሰላም ቦርድ የሚባለው በትራምፕ የሚመራው ያወጣው መግለጫ አለና የእስራኤል ሀገር መንግስት ውሳኔ የወሰነው በቀረበለት መረጃ ሲሆን መጨረሻ ላይ ግን የወጡት ትክክለኛ መረጃዎች ደግሞ በአጠቃላይ ሐማስን ዘላለማዊ ኖሮ እንደሚኖር እንጂ እንደሚጠፋ አይደለምና በትላንትናው ዕለት በጸልጸል ስሞትሪችና ኦሪት ስትሩክ ደብዳቤ ጽፈዋን በከፍተኛ በመቃወም ከዛም ኢታማር በንግብር ከመጀመሪያው ተቃዋሚ ስለነበረ እንኳን ለተቃዋሚነታችሁ መጣችሁ ብሎ ነግሯቸዋል። ጠቅላይ ሚኒስትሩም በይፋ ገለጹት ነገር የለምና ምንድነው እስቲ ምናልባት ለተመልካቾቻችን አቶ ፋሲል ከ18 እስከ 20 ነጥቦች ትራምፕ ያቀረባቸው አለው ስለዛ ጉዳይ እስቲ ወደዚህ ስለዚህ በእነዚህ በዛ መሰረት በተለይ እስራኤል እስካሁን ድረስ ሐማስ ከምድረገጽ መጥፋት አለበት የሚለውን አቋም እንደያዘች ነው ያለች። ከዛ ያ ብቻ ሳይሆን እስራኤል ዛሬ 70% ያዛን መሬት በሙሉ ተቆጣጥራለች። ያዟ ነዋሪዎች 1.2 ሚሊዮን የሚኖሩት በ30% ብቻ ሲሆን እዛ ላይ የሚገርመው ነገር ሐማስ ተመልሶ ወደ 27000 ታጣቂዎችን እንደገና አዳዲስ ታጣቂዎችን አስታጥቋን ኃይሉም እንዳለ ነው። አቶ ፋሲል ተመልሰናልና ለተመልካቾቻችን እንደ ለመንደርደሪያ አዛ ያለውን ሁኔታ በትራምፕ አማካኝነት የቀረበው ፕሮፖዛል በዛ መሰረት ለመድ እየተሞከረ ነውና ምንድነው አሁን እስራኤልን አስቆጥቶ ያለው በተለይ ይሄ ቦርዱ ያስቀመጠው ምንድነው? ይሄ የተስተካከለ መስሎ ይታየኛል። ከጥቂት ደቂቃዎች በፊት የወጣው መግለጫ እንደሚያመለክተው ከሆነ በስምምነቱ መሰረት ስምምነቱ ይከበራል፣ ሐማስ ትጥቁን ይፈታል፣ ከዛ በኋላ ነው እስራኤል ወደ ኋላ የምታፈገፍገው የሚል መግለጫዎች እየወጡ ነው። በዚህ ምክንያት ዛሬ ሊደረግ የነበረው ስብሰባ ለያዝነው ሳምንት መጨረሻ ተላልፏል። ሐማስ እየተጠናከረ ነው ለሚለው ጉዳይ በእውነቴ ነው ምንም በቂ መረጃ የለም። 27000 ወታደሮች አሉት ማለት ምንድነው? አንደኛው፣ ሁለተኛው፣ ሶስተኛው ደረጃ በሙሉ ተመቶ አልቋል። እንግዲህ እነዚህ ተራ ወታደሮች ወይም በአገራችን ምን ይባል ነበር በኢትዮጵያ የቀበሌ ወጣቶች እንደሚባለው እንደዛ ይሆናሉ እንጂ እንደው በመዋጋት ስነ ስርዓት ላይ እኩል ለኩል በሆነ ሁኔታ ይዋጋሉ የሚል ጥርጣሬ ወይም ግምት በማንም በኩል የለም። ወይም የክላሽንኮቭ ማለትም የግል መሳሪያ ይዛሉ እንጂ የሚባል አመለካከት ነው እንጂ ያለው። ያም ሆነ ይህ የሐማስ መጨረሻው እንኳን 1 ዓመትም ሆነ 6 ወርም ሆነ 8 ወርም ሆነ 7 ወር ያልቃል። እንደ አይዲዮሎጂ ሁላችን እንደምንለው አያልቅም፣ አይጠፋም። መሪዎቹ ግን አቶ ፋሲል እዚህ ላይ እኮ 27000 ታጣቂዎች አሉ ሲባል ለምሳሌ አንዱ ከስምምነቱ አወዛጋቢና አነጋጋሪ ሆኖ ያለው የሐማስ አክቲቪስቶች የራሳቸውን ለመከላከል የጦር መሳሪያ ክላሽኒኮቭ ይዘው መቅረት ይችላሉ ሲባል የ27000 የታጠቀ ጦር የግሉን ይዘው ይቀራሉ። እየተነገረ ያለው እንዴት ነው? ከባድ መሳሪያዎቻቸውን ግን ከሆነ ቦታ ላይ ያስቀምጡት ነው ይባላል። ያ ማለት ምን ማለት ነው? ከሆነ ቦታ ሳይሆን የተባለው አንድ ቦታ እንደሚባለውም ደግሞ በእስራኤል በቢጫው ክልል በሚገኝ ቦታ ተቆፍሮ ይከበራል ነው እየተባለ እስካሁን ድረስ ሲባል የነበረው። ነው በቁጥጥር እስራኤል ብቻዋን ይዛ ሳይሆን ተቆጣጣሪዎች ባሉበት ሁኔታ ይከበራል የሚል አመለካከት ነው ያለው። ጠመንጃም ክላሽንኮቭም ይወሰዳል። እነሱ ከሀገር ሲወጡ እንግዲህ እንደ ደንቡ መሰረት እነሱ ከሀገር ይወጣሉ። እንደዛ ነው የሚባለው። በሚወጡበት ጊዜ ማን ነው የሚወጣው? ወታደሮቹ ናቸው ትጥቃቸውን የሚፈቱት። ሀገር ለቀው ይወጣሉ። ደንቡ እንደዚህ ነው። ትጥቃቸውን ፈተው ሀገር ለቀው ይወጣሉ። ይሄ ነው ስምምነቱ። አሁን አንተ ስታስበው በእውነት የሐማስ ታጣቂዎች የጦር መሳሪያቸውን ፈትተው ወደ ውጭ ሀገር ይሄዳሉ ብለህ ታስባለህ? ወይ በስምምነት ካልሆነ በጉልበት ሌላም እኮ ምንም አማራጭ የለም። የህልውና ጉዳይ ነው ሽሎሞ። ወይ የእስራኤል ህብረተሰብ ይኖራል ወይ እነሱ ይኖራሉ። የህልውና ጉዳይ ሌላ ምንም አማራጭ እኮ የሌለበት ጉዳይ ነው እያልኩ 1 ዓመት ሊፈጅ ይችላል፣ 6 ወር ሊፈጅ ይችላል። ሐማስ ህልውናው በሙሉ ተገፏል፣ አብቅቷል። ሁሉም ተቀብለውታል። እነዚህ አጋፋሪ የተባሉት ሁሉ ተቀብለውታል። ሌላ ምንም አማራጭ የላቸው። 30% የተባለው በሙሉ የፈራረሰ ነው።
30%። አንዳንድ ቦታዎች እንደው በደንብ መንቀሳቀስ ግን በአንድ በኩል እኮ ለምሳሌ ሐማስ አደረጃጀቱን ኤልኤል ሀያትን ለምሳሌ እንደ መሪ አድርጎ መርጧን በይፋ ታውቋል። ጥያቄ ልጠይቅ አቶ ፋሲል። ኤልኤል ሀያት እንደ መሪ ሆኖ ተመርጧን። እስካሁን ድረስ አሁን ባለንበት ሁኔታ ሐማስ 30%ን ጠንክሮ እየገዛ ነው ያለው። አገዛዙን ወደ ሌላ ወደ ዓለም አቀፉ ግብረ ኃይል አላስተላለፈም። ይሄ በሌለበት ሁኔታ እኛ አሁን ይፈታሉ የጦር መሳሪያውን ብለን ልናምን የምንችለው እንዴት ነው? በነገራችን ላይ እስራኤል ደግሞ ሽብርተኞችን እንዳትጎዳ አሁን እስካሁን እንደምታደርገው ይህን አደረገች ተብሎ ለምሳሌ ካታር፣ ቱርክ ደግሞ ሶስተኛው ሀገር ማን እንደሆነ እስራኤልን አውግዘዋል። ምን ማለት ነው? እነዚህ እንከስላንት እያልን ነበር። ምንም የሚያዋጣ ነገር ሆኖ አይታይም። በአጠቃላይ ሁኔታው ስንመለከተው ሐማስ አቅቶለታል። እድሜው 2 ዓመት 3 ዓመት ይጨምራል የሚለው ነገር ሊሆን ይችላል። መሪዎቹ ተመልሰው ወደ እስራኤል ክልል አይመጡም። የተመራረጡት መሪዎች እና አህመድ ማሻል እና ኤልካያ አይመጡም ወደ እስራኤል። የማይሆን ነገር ነው። እዚህ ያሉትም ተጨምረው ይወጣሉ። እዚህ ያሉትም አንድም የተረፈ የለም ከተራዎቹ በስተቀር። በየቀኑ እያየው ነው አይደል እንዴ? ባለፉት 2 ቀናት ብቻ 18 ተገለዋል እየታሰሱ እየተፈለጉ በጥቅም 7 የነበሩት በሙሉ። ስለዚህ እንዴት ነው በየቀኑ እየታደኑ እየተገደሉ ኃይላቸው ተጠናክሯል፣ በኃይል እያስተዳደሩ ነው። የማይሆን ነገር። ትራምፕ በትናንትና በሰጡት መግለጫ በአንዳንድ ጋዜጣዎች እንዳየሁት ከሆነ እናንተ አዛ የምታደርጉትን እርምጃ የምትወስዱ ከሆነ እናንተ ትዩ መዲና ምጹራት ምን በቡደዴት ማለትም እናንተ እስራኤል ሀገር ብቸኛ ሀገር ሆናችሁ ብቻችሁን ትቀራላችሁ ሲል ዛቻ ዝተውብናል። ይሄ ሊተገበር ይችላል? ይሄ ዛቻ ስንት ጊዜ ነው የሚዛተው እንዴ? ዓለም አቀፍ ፍርድ ቤት ተከሰነ የለ እንዴ? መሪዎቻችን ሌሎች ሀገሮች የሚሉት ችግር የለም። ትራምፕ ስላለው ማለቴ ነው። ትራምፕ ታውቃለህ ራስህ አይደል? ትራምፕ ዛሬ የሚለውን ነገ ይረሳዋል። ነገ ሌላ ነገር ነው የሚናገረው። በዚህ እንስማማለን። ስለዚህ ትራምፕ የፈለገውን ነገር መናገር ይችላል። የሐማስ ሁኔታ የፈለገውን መናገር ይችላል ሳይሆን ተጽዕኖ ይፈጥርብናል። አቶ ፋሲል እኛ እንደዛ ብለን ዞር በል ልንለው አንችልም። ቆይ ልንመጣ ነው። እስካሁን ድረስ አልፈጠረብንም ተጽዕኖ። እንነጋገር። ወደፊትም ተጽዕኖ ሊፈጥር ይችላል። ግን ያለውን በአፍባፉ እንደሚባለው ነው ማድረግ ያለብን ነው የሚባለው። በቅርብ ጊዜ ውስጥ ምርጫ አለብን፣ ወደ ምርጫ እንወጣለን። እስከዛ ድረስ ቀስ በቀስ እያሰፋ እንሄዳለን። ልክ ስምምነቱ የተኩስ አቁም ስምምነት ሲፈረም 53% የነበረው አሁን 70% ደርሰናል። ስለዚህ ሐማስ ምንም አይነት አማራጭ በሌለው ወጥመድ ውስጥ ነው የገባው። ሐማስ ህልውና አለው፣ ህልውናውን ይዞ እየተንቀሳቀሰ ነው ብሎ የሚያወራ ሁሉ ይሄ የማይሆን ነገር ነው። ሌሎቹን ማለት ይችላል። ኢራን አላት ትችላል። ሀገር መንግስት እያስተዳደረች ነው። ሂዝቦላ እንኳን አላት አቶ ፋሲል አንድ ጥያቄ ልስጠይና አዛም በተመለከተ እኛ የምናስበው የምንናገረው እናንተ የምናገረውና በተግባር እያየን ያለ ነው። በእርግጥ አዛ ላይ ብዙ ማዕት ወርዶባቸዋል። 100,000 የሚቅርብ የሚሆን ሰው ተገሎባቸዋል። ቤቶቻቸው ፈርሰዋል። ከተሞቻቸው ፈርሰዋል። ግን 2 ነገሮችን ዘው ቀርተዋል እስካሁን ድረስ። አንደኛ ከመሬት በታች የገነቧቸውን ዋሻዎቻቸውን እንደያዙ ናቸው። ያስረክባሉ። ቆይ አቶ ፋሲል እንደያዙ ናቸው ያሉ። ሁለተኛ እስካሁን ድረስ በተግባር እስካሁን ድረስ ሐማስ የጦር መሳሪያውን አልፈታም። በዚህ ማመን እንችላለን። ገና እኮ ነው አቶ ስሎሞ፣ ገና እኮ ነው። ስምምነቱ መች መተግበር ተጀመረ? ስምምነቱ ተፈረመ። ከተፈረመ በኋላ የተጠለፉት ተመለሱ። አሁን ነው መተግበር የሚጀምረው። በአሁኑ ወቅት ነው እንግዲህ መተግበር የሚጀምረው። እንግዲህ መቼ ይጀምራል፣ በስንተኛው ደቂቃ የሚለው እስካሁን ድረስ ግልጽ አይደለም። እስካሁን ድረስ በምንም አይነት ሁኔታ አንድም የጦር መሳሪያ እንዲመለስ የተወሰደ እርምጃ የለም። በእርግጠኛ ሁኔታ በነገራችን ላይ ሐማስ የጦር መሳሪያውን ከፈታ እስራኤል ተመልሳ ወደ ዋናው መሰረታዊ ደንበሯ ትመለሳለች ይባላል። እውነት ነው ወይስ ውሸት ነው? እርግጠኛ አይደለሁም፣ አይመስለኝም። አንድ ነገር መናገር የምንችልበት ሁኔታ አለ ሽሎሞ። የተጠለፉት በሙሉ በህይወት ያሉትን
አስከሬናቸው ይመለሳል ብሎ ያሰበ ሰው ነበር? የለም። ማንም ሰው አንተም ጭምር እኔም ጭምር አላሰብንም ነበር። እንደሚመለሱ ይታወቅ ነበር። እንዲያውም ዘግይተው ነው የመጡ ግማሾቹ። ከዛ በፊት መምጣት ይችሉ ነበር። ኖ ከፊት መምጣት አይችሉም ነበር። ይሄንን ወደ ምርጫው በሚቀርብ እዛው ሐማስ የገደላቸውም አለ። እኔ እናንተም እንከራከርበታለን። ሐማስ የገደላቸውም አለ። አቶ ፋሲል አለ። በአጠቃላይ ወጣ ስንመለስ ይመለሳሉ ሙሉ ለሙሉ የሚል ግምት በእውነት አልነበረም። በማንም ተመልሰዋል። አሁንም ደግሞ ትጥቁን አይፈታም ተብሏል። ሊፈታ ይችል ይሆናል፣ ላይፈታ ይችል ይሆናል። አሁን ያለንበት ተጨባጭ ሁኔታ እስራኤል አስቀድማ ነገሩን አስተካክላ አድቅቀዋለች፣ አያይዘዋለች። ይሄው መጀመሪያ ሐማስ ትጥቁን ካልፈታ ወደ ኋላ ማስፈግበ አቶ ፋሲል በአንድ ነገር እኔና አንተ በአንድ ነገር እንስማማ። ሐማስ ለአዛ ህዝብ ማለት ነው ነቀርሳ ሆኖታን። የአዛ ህዝብ እየተሰቃየ ነው ያለው። የአዛ ህዝብ ዛሬው ለምሳሌ ትላንትና በቴሌቪዥን እያየው ነበረ። ውሃ እንኳን የሚታጠቡበት አይታቸው በቃ ጁኩ ሁሉ ገሏቸዋን ሄድ እንኳን የሚኖርበት ማለት ነው። ስለዚህ የአዛ ህዝብ ሐማስ ለአዛ ህዝብ ደንታ የለውም፣ ለራሱ ብቻ ነው። ጥሩ ኖራተም ይኖራሉ ብያልኩ በጥሩ ሁኔታ ይኖራሉ የሚለው ነገር እንኳን ተያያቂ ነው። በአምስት ኮከብ ሆቴሎች ተዝናንተው በካታር እኔ ሌላ ሀያት ናቸው። ለነሱ ለምሳሌ እስራኤል እነሱን ታርጌት አድርጋ ማጥፋት ነበረባት፣ ግን እስራኤል እንዳታደርግ እጇ ታስሯል። አቶ ሽሎሞ አሁን ምርጫው እየተቃረበ በሚመጣበት ጊዜ እናንተም ከረር እያደረጋችሁ ወጣችሁ ወደ ማጥፋት አለ። ጥያቄ ነው ጠየቅ። እኔ እየጠየቅኩ ነው አቶ ፋሲል። ይሄ ነገር እኮ ሰላም ፈላጊዎች ዘንድ ይህን ያህል ቦታ አልነበረውም። ሰላም በሚፈልጉ ሰዎች ዘንድ ማለትም ክፍሎች ዘንድ። አሁን ስምምነት አለ። የተኩስ አቁም ስምምነት እየተከበረ ነው። አቶ ፋሲል ወደ ኢራንና አሜሪካ ልውሰድህና በትላንትና ሁልጊዜም ቢሆን ትራምፕ ዛሬ ያሉትን ነገ አይደግሙትም፣ ዛሬ የደገሙትን ነገ ይጨምሩታል። በተለያየ መንገድ ነው የሚሉት። አሁን መጨረሻ ማስጠንቀቂያ ሰጥቻቸዋለሁ፣ ወደ ሰላም ድርድር ካልጠፉ አልመጡ አጠፋቸዋለሁ ይሏቸዋል። ታምናቸዋለህ አታምናቸውም? ንገረኝ እስቲ አቶ ፋሲል። አንተ ታምናቸዋለህ? እኔ አላምነውም። ስለዚህ ትራምፕ አቶ ፋሲል ትራምፕ የኛ ወዳጅ ናቸው፣ እሳቸው ጦር ናቸው። አቶ ፋሲል ወዳጃችን ከሆኑ ምንድነው ለእስራኤል ከእስራኤል ሀገርን ተጠንቀቁ፣ ተዘጋጁ ማለት መጨረሻ ላይ የምባይኳል ፍርስርስ ነው። የምባይሁን ካብ ስትከበው መጨረሻ ላይ አንዱ ስታደርገው ሁሉ ነገር ይፈታል። እሳቸውን እያደረጉት ነው ያለው እና እንዴት ነው ትራምፕን ማመን የሚችለው? እንዴት ነው ወዳጅነታቸው ከኛ ሊጸና የሚችለው? ሰምተሃል? አይሮፕላናቸው ውስጥ ሆነው ኢንተርኔት ሆነው ወደ ካምፕ ዴቪድ በሚጓዙበት ጊዜ የሰጡት መግለጫ ተደንበንኩ፣ ምን ላድርግ? ሳውዲ አረቢያ መጣ፣ ኦማን መጣ፣ ካታር መጣ፣ ኢራን ራሷ መጣ፣ ለመነችኝ እባካችሁን አደምስሱኝ ብላ። ስለዚህ ምን ላድርግ አሉ። ኢራኖች ግን በጣም እሳቸውን በቃ አዋድቀው ነው የሚናገሩት። አቶ ፋሲል እሳቸውን ያልተነገረ የሚናገሩ ፈሪ መሪ እንደዛ እያሉ ነው እየተናገሩ ያሉት። ይኸውልህ ሽሎሞ አንተም በሚገባ የምታውቀው ነው። ትራምፕ አሁን ሁላችንም ስንል እንደነበረው ከሚድተርም ምርጫ በፊት መዋጋት አይፈልጉም። ለዚህ ነው ዛሬ ነገ እያሉ ምንድነው የሚባለው? እናቴ ምንድነው የሚባለው? በቀሚሷ ጠለፈችኝ ነው የሚባል ነገር አለ። እንደዛ እየተባለ ወዲያ ወዲህ የሚሉት ያም ሆነ ይህ አሁን ጦርነት መውጣት አይፈልጉም። ጦርነትም ላይ መሄድ አይፈልጉም። ከዚህ በተጨማሪም ጦርነት ቢወጡ ደግሞ ኢራን የምታደርሰውን ጉዳት በአሜሪካ ላይ ሳይሆን በአሜሪካ አጋሮች ላይ የምታደርሰውን ጉዳት ሁሉ ያውቃሉ። ስለዚህም ዛሬ ነገ እያሉት የሚጎትቱት ለዚህ ነው እንደሚመስለኝ ከሆነ። ነገር ግን በአንድ ወቅት ኢራን ገደቡን አልፋ ከፍተኛ ጉዳት ካደረሰች ጦርነት የማይነሳበት ምክንያት የለም። ያም ሆነ ግን ትራምፕ ንግግራቸው በእውነቴ ነው የሚገርመኝ፣ አይሰለቹም። እሳቸው ራሳቸው አቶ ፋሲል እዚህ ላይ በእውነት እኔ አንዳንድ ጊዜ በእርግጥ የትራምፕን ሳይኮሎጂ ለማወቅ ሳይሆን ብዙ ጊዜ የአረብ አገሮችና ባህላቸውና ልምዳቸው በተለይ የሺሃዎች ከክብር ጋር የተያያዘ ነው። እየተደበደቡ እየተቀጠቀጡ እየተማቱ ናራቲቡን ቀይረው እንዳሸናፊ ሆነው የሚቀርቡ በነገራችን ላይ ጥንካሬያቸው ይሄ ነው። ስለዚህ በዚህ ባለበት ጥንካሬ ሁልጊዜ ግን መጨረሻ ላይ ትራምፕ
ባንዲራቸውን ተውለብልበው የነበረውን አውርደው አጣጥፈው እየተመለሱ ነው ያሉት ሁሉ ጊዜ። ለምን ሆኖ አልተመለሱም እኮ የጦር ኃይላቸው በሙሉ አካባቢ ነው ያለው ሽሎሞ። አሁን በዜና ሰምተህ እንደሆነ ሁቲዎች ሁሉ አሁን በሳውዲ አረቢያ ላይ ሁሉ ተኩስ ከፍተው ነበር። አንድ ነዳጅ ተሸካሚ መርከብ ደግሞ በኦማን አካባቢ እንደዚሁ ጉዳት ደርሶባት ነበር። ነገሩ እኮ በቀላሉ የሚያበቃ ነገር አይደለም። ኢራኖችም አይለቁም፣ አሜሪካም አትለቅም። ያም ሆነ ግን እንደታሰበው ከፍተኛ የሆነ ውጊያ በቅርብ ጊዜያት ውስጥ ይካሄዳል የሚል ግምት በብዙዎች ዘንድ የለም። ትራምፕ እንግዲህ የሚናገሩት እውነት ይሁን ውሸት ይሁን እንደዚህ ነገሮች እየተደጋገሙ ስለሚነገሩ መጨረሻ ላይ እውነቱም ውሸቱም ሳይታወቅ አንድ እርምጃ ተወስዶ ቁጭ ልንል እንችላለን። ስለዚህ አቶ ፋሲል እስከዚህ ዓመት መጨረሻ አሁን እኛ 8ኛው ወር ነው ያለነው። ቢያንስ 4 ወር 5 ወር ዝም ብለን የትራምፕን መውጣት መውደቅ በራሳቸው ትዊተር አላቸው እሱን እየጻፍን እያየን እያነበብን ምን አሉ ዛሬ ምን ተዋሹ ምን እውነት ተናገሩ እያልን መቆየት አለብን ማለት ነው። ትክክል። ጋዜጠኞች የሚሉትን አጥተዋል። ነገሩን መደጋገም ከራሳችን እንደምንለውን አጣናል። ምክንያቱም ዛሬ የሚናገሩትን ነገ ጠዋት ይቀይሩታል። ስለዚህም እስከ ህዳር ወር አጋማሽ ድረስ እንግዲህ ህዳር ይሄ ከአንድ ትልቅ መሪ የሚጠበቅ ነው ወይ ነው ፋሲል? ምክንያቱም ሁሌው ምን መሰለ ቆይ አንድ የአሜሪካ የዓለም መሪ ናት ማለት ብንል ስህተት አይሆንምና የዚህ ሀገር መሪ ዛሬ ያለውን ነገ እንደ ህፃን መቀያየር አገሪቱን አሜሪካን አያስንቃትም። የአሜሪካ ወዳጆችን እና ወዳጅነታቸውን አያስንቃቸውም። ምን ማለት ነው? ትክክል ነው። ነገር ግን ልዩነት አለው አቶ ሽሎሞ። ልዩነቱ ዲሞክራሲ ስርዓት የሚከተል ሀገርና ዲሞክራሲ ስርዓት የማይከተል ሀገር የሚወስዱት እርምጃ አንድ አይደለም። የዲሞክራሲ ስርዓት ተከታይ ሀገሮች ለሚያደርጉት ነገር በሙሉ አስቀድሞ መጠንቀቅና ማወቅ አለባቸው። ይኸው ደጋግመን እንደምንለው ምርጫ አለባቸው ትራምፕ። በኢራን ግን ምንም አይነት ምርጫ የለም። በፈለጉ ጊዜ ጦርነት ሊከፍቱ ይችላሉ፣ በፈለጉ ጊዜ ጦርነት ሊዘጉ ይችላሉ። ስለዚህ ዓለም በእንደዚህ አይነት አመለካከቶች የተከፋፈለች ነች። ብዙ ሀገሮች ዲሞክራሲ የሚከተሉ አሉ፣ ብዙ ሀገሮች ዲሞክራሲ የማይከተሉ አሉ። ፑቲን ብትወስድ በፈለገው ጊዜ ጦርነት ሊከፍት ይችላል። ወይም ቻይናን ብትወስድ ዲሞክራሲ ስለሌለ ኢራንም እንደዚሁ። ስለዚህ ትራምፕ ምንም እንኳን የሚያደርጉትና የሚወስዱት እርምጃ ጥሩ አይደለም፣ ለዓለም ሰላም በጣም መጥፎ ነው የሚል አመለካከት ቢኖርም አማራጭ የሌላቸው ሁኔታ ላይ ስላሉ ምንም ማድረግ የማይችሉበት ሁኔታ ተፈጥሯል። ኦኬ፣ ሌላ ወደ ሊባኖስ አንድ ጥያቄ ልውሰድና አቶ ፋሲል አሁን ባለንበት ሁኔታ በእውነት በሰሜኑን አካባቢ በምናይበት ጊዜ የተረጋጋ አካባቢ ነው ማለት የምንችለው ከሱሪያንና የእስራኤልን ድንበር ነው። ግን በሊባኖስ ላይ ሁለት አይነት እይታዎች እየታዩ ነው። በአንድ በኩል ጠቅላይ ሚኒስትሩና የሀገሪቱ ፕሬዝዳንት ሂዝቦላ የጦር መሳሪያውን እንዲፈታ ጥረት እያደረጉ ነው። ግን በአንድ የነሱ ደግሞ የውጭ ጉዳይ ሚኒስትራቸው ሂዝቦላን የበለጠ የሚጠላ ነው እና አሁን ሰውን በሚደረገው ድርድር የውጭ ጉዳይ ሚኒስትሩን ትንሽ አግለውታል እና ሚሼል አውን እና ጠቅላይ ሚኒስትሩ ከሂዝቦላ ጋር ትንሽ ለመቀራረብ እየሞከሩ ነው የሚባል ነገር አለ። እውነት ነው ወይስ እንዴት ነው? አይመስለኝም። ዮሴፍ አውን ፕሬዚደንቱ ክርስቲያን ነው፣ ውጭ ጉዳይ ሚኒስትሩም ክርስቲያን ነው። ውጭ ጉዳይ ሚኒስትሩ የተቀራረቡ ናቸው። እርግጥ በጣም ሂዝቦላን ከዮሴፍ አውን በበለጠ ይጠላል የውጭ ጉዳይ ሚኒስትሩ። በአንጻሩ ደግሞ እሱና ፓርቲው ማለት ነው። በግል ሳይሆን ፓርቲው ነው ርዕዮተ ዓለማቸው። ትክክል። ጠቅላይ ሚኒስትሩ ደግሞ የሱኒ እምነት ተከታይ ነው። በፍጹም ሊቀራረቡ የሚችሉበት ሁኔታ የለም። ሽሎሞ አንተም ታውቀዋለህ። ሊቀራረቡ አሁን የደረሱበት ሁኔታ እኩል ደረጃ የሚያደርሳቸው ሁኔታ ሊፈጠር አይችልም። ሂዝቦላ በየጊዜው ኃይሉ እየቀነሰ ነው። በሁሉም በአራቱ ማዕዘን ታጥሯል። በሶሪያ በኩል የጦር መሳሪያ ሊገባለት አይችልም። በባህር በኩል የጦር መሳሪያ ሊገባለት አይችልም። በአውሮፕላን ማረፊያ ጦር መሳሪያ ሊገባለት አይችልም። ወጥመድ ውስጥ ነው ያለው። ያን ወጥመድ ለመፍታት ለማረጋጋት ጥረት እያደረገ ነው የሚገኘው እና በአጠቃላይ ሁኔታ ስንመለከት የሊባኖስ መንግስት ወደ አሜሪካ መቀራረብን እንጂ ተመልሶ ወደኋላ እንደ ግመል ሽንት እንደሚባለው ወደ ኢራን መመለስ የሚፈልግ መስሎ አይታየኝም።
ከ1 እስከ 10 ድረስ እስራኤልና የሊባኖስ መንግስት የሰላም ስምምነት ተስማምተው አምባሳደር ልውውጥ እናደርጋለን ብለህ ትገምታለህ? በዚህ 2-3 ዓመት ውስጥ አይመስለኝም። እኔ ይሆናል ብዬ አስባለሁ። አቶ ፋሲል አንተ ታስባለህ? አዎ። እስቲ እንጠብቃ ታዲያ ካልክ እኔ አይመስለኝም ነው ብለው ካልክ እንጠብቅ። ምክንያቱም ሂዝቦላ የጦር መሳሪያውን እንዲፈታ ካስፈለገ ሂዝቦላ ትጥቁን ከፈታ ብቻ ቆይ ሂዝቦላ የጦር መሳሪያውን ሊፈታ የሚችለው አሜሪካና እስራኤል ሙሉ በሙሉ የሊባኖስን የጦር ሲያሰለጥኑና 100% ሲረጋገጥ ካልሆነ አይሆንም ብዬ ገምታለሁ። ስለዚህ ይህን እንዲሆን ደግሞ ሰላም ያስፈልጋልና በሰላም መፈራረም አለባቸው ብዬ አስባለሁ። ኢራን በስልጣን ላይ ያለው የሺ አክራሪ መንግስት እስካልወደቀ ድረስ ሂዝቦላ ትጥቁን ይፈታ መስሎ አይታየኝም። ኦኬ አቶ ፋሲል እስቲ እንግዲህ ቆይተን እናየዋለን። ምንጊዜም ቢሆን ለነበረና አብረን ቆይታና ለሰጠን ሰፋ ያለ ትንተና አመሰግናለሁ።